ሰላም እንዴት ናችሁ? የቲክቶክ ቤተሰቦች ሁላችሁንም ሰላም ብያለሁ። አሁን እንዳጋጣሚ የሆነ ሰው እየደወለልኝና ከፌደራል ነው የምንደውለው በልጅሽን ፖስተሽ ነበርና ብር ከውጭ እየገባልሽ ብር አለ። አሁን ይሄንን ኮዱን ኒኪና ብሩ ይገባልሻል 69 ብር ከውጭ ይገባልሽ ብር አለ ብሎኝ ባንኪ ላይ ያለው ሁሉንም ብሬን ወሰደብኝ። ባንክ ቤት ሲሄድ መመለስ አይቻልም ወደ ሳፋሪኮም ነው የተላለፈው ብሎ እንደዚህ ላኩልኝ ማለት ነው። ገመር በጣም ነው ከፋኝ ማቤቴ። እነዚህ ገመር እንደዚህ ለምን ያልቅሽ ነው የመጣሁት። የሰው ላብ ነው ምንም አይጠቅምለትም። ግን ክፋቱ ነው እንደዚህ እንኳን ልጄን አይቶ ማርያም እኔ በጣም ነው ከፋኝ መብራን። በዛ ላይ አራስ ነኝ። ምን አይነት ሰው ነው ማቤቴን በጣም የከፋኝ መብራን። 19 ብር ነው የወሰደብኝ። የወስከነ ሪሲቱ ማርያም ምን እንደምል አላውቅም። በዛ ላይ ለልጄ ብዬ ነው ያስቀመጥኩት። አሁን ከየት ነው ማመጣው? ማርያም የጨነቀኝ። አልደከማችሁ? እኔ ግን ደክሞኛል። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። ይሄንን አይነት አደጋ አይድረስባችሁ። እንደዚህ አይነት ነገር እቺ የታችን እንደምትመለከቷት በፊቱንም ቪዲዮን እንደተከታተላችሁት የገና መጋቢት 5 ነው የወለደችው። እንደዛም ደግሞ የሲፒ ልጅ ወይኔ ልዩ ፍላጎት ያላት እናት ናትና በጣም የምታሳዝኝ ጠንካራ ጎበዝ ለልጇ ስትል ነው ከጅጅጋ ወደ አዲስ አበባ ለፊዚዮቴራፒ የገባችው። ብዙ ጊዜ ቲክቶክ ላይ ነው ሊቭ ቁጭ ትልና አንዳንድ ሰዎች በቲክቶክ ቤት ክራይ የሚከፍሉላት ሰዎች አሉ። እንደዚህ አይነት ነገር እየረዷት እያሉ ነውና ዛሬ ግን ከውጪ 69 ብር በልጅሽ ስም ገብቷል ብሏት ማለት ነውና እንዳለ ከባንኳ ውስጥ ያላትን ብር ለልጇ ለደበሯ ለቤት ኪራዋ እዛ ላይ ስትቆጥብ የነበረችውን እንዳለ ብሩን ትራንስፈር እንትን አድርጎ ወሰዱባት። ያው እንደሰማችኋት። እስቲ በምትችሉ አምላክ እውነቴን ነው የምሰጥ እጅ የተባረከ ነውና በምትችሉት ብትረዷት ብታግዟት አይዞሽ አለውልሽ ብትሏት ከ10 ብር ጀምሮ ከፈለጋችሁትም እዚህ ስርም በምንም ኬሳችሁ ውስጥ የለንም ምንም ማድረግ አንችልም ብትሉ በሱፐር ቴንት እንኳን ከስር ማድረግ ትችላላችሁ። እኔ ልክ አዲስ አንሱ ሲደርስ አውጥቼ ሰጣታለሁ። እውነት ከልቤ ነው ያሳዘነችኝ። ያው ለኛ የምንቆሙ ለሲፒ ልጆች ብለን የለ ለሲፒ እናቶች ብለን የለ በጣም ጠንካራ በጣም ጎበዝ ከማደንቃት ወላጆች ልጇን በጽዳት እየያዘች ራሷን በጽዳት እየያዘች አምና ተቀብላ በጣም ልጇን የምታኖር እናት ናት። ግን እንደዚህ አይነት ከነዚህ አይነት ልጅ ተቀብሎ የሚበላ ብሩ ራሱ ብር ይሆንለታል፣ ይጣፍጠዋል። እግዚአብሔር ልቦና ይስጦ። እግዚአብሔር እስቲ ዱዓ ያርጉላት። እውነት ወደ ወይን እሱን ራሱ አስጨንቆት ወደ አካውንታ እንድመልስለት ወንድ ነው አለች። ወደ አካውንታ እንድመልስለት አድርጋ ይሄ የሰው ከሰውኛ የራቄ ነው ወይም ደግሞ ከሰው ጎዳና የወጣ ነው እንጂ እንዴት ከእንደዚህ አይነት ሰው ይሰጣል እንጂ እንዴት ተወስዶ ይበላል? እንዴት ተደርጎ እናንተ ብትሆኑስ? እስቲ እናንተ ብታዩስ? እንደዚህ አይነት ነገሮች በጣም ነው እኔ ልቤን የነካችኝ፣ በጣም ነው ያሳዘነችኝ። እና በእግዚአብሔር ስም ለምናችኋለሁ። እንደምታዩት ይሄው ከልጇ ጋር ነው ያለችው እና በእግዚአብሔር ስም ጠይቃችኋለሁ። የምትችሉ በሼር የምትችሉ ደግሞ በምትችሉት አቅም እንድትረዷት እንድታግዟት ስል በእግዚአብሔር ፍቅር ጠይቃችኋለሁ ውዶቼ ምርጦቼ። እኔ በጣም ነው ሳየው ልክ አንጀቴን ነው የበላችኝ። ኖሮኝ ባደረኩላት አልኩ፣ ኖሮኝ ባስተላለፍኩላት አልኩ። 19 ብር ነው አለች። ከወለደ ገና እንኳን አልበላበትም አልጠጣበትም ለልጄ ነው ልጄ የሆነ ነገር ከሆነስ ብላ የአራስ ናት። ዛሬ 20 አይደለ 15 ቀኗ ማለት ነው ከወለደች ራሱ የ15 ቀን አራስ ናት።
ገና እንትን ያላለችው ስታለቅስ እንዴት አንጀቴን እንደበላችኝ። አራስ ቤት እንደ ደንቡ እስከ 3 ወር ከቤት እንኳን አይወጣም ነው የሚባለው። እሷ ግን ዛሬ ወጥታ ሮጣ ሄዳ ባንክ ቤት ሄዳ ስጠይቃቸው በሳፋሪኮም ላይ ነው የተላለፈ፣ ስለዚህ እኛ ልንይዝልሽ አንችልም አሉኝ አለች ባንኮቹ። እና በጣም ነው ልብን የሚሰብር በጣም የምታሳዝን። እግዚአብሔር ልቡን አይስጣቸው። እናንተ የምትችሉት በምትችሉት በእግዚአብሔር ስም ጠይቃችኋለሁ። ሼር ካልቻላችሁ ሼር አድርጉላ። የምትችሉ ሰዎች እርዷት፣ የማትችሉ ሰዎች ደግሞ ሼር እያደረጋችሁ በምትችሉ ሰው እቺን 19 ሺህ አንድ ሰው ሊያስገባላት ይችላል። በእውነት አካውንቷን እዚህ ላይ ሜንሽን አደርግላችኋለሁ። እግዚአብሔር የባረካችሁ፣ እግዚአብሔር የረዳችሁ 2ም 3ም ጓደኛሞችም ሆናችሁ መርዳት ትችላላችሁ። እና እቺን እናት በእውነት ከስርም ፒን አደርግላችኋለሁ፣ ስልኳንም እንዲሁም ደግሞ አካውንቷንም አደርግላችኋለሁ። እውነት እንዴት እንደ አንጀቴን እንደበላች ምን ላርግላት? እውነት እኔ የ2 ዓመት ትውውቅ ነው ያለ ነው፣ ግን ምንም ላረግላት አልቻልኩም። በቲክቶክ ከጅጅጋ ጀምርን ነው የምንተዋወቀው። እሷ ጅጅጋ ነበረች። በጣም ጠንካራ ለልጇ ስትል ነው እንጂ በወጣት ናት። በጣም ሮጣ ያልጠገበች እንደ ቻንሶ ነው። ግን የሴፒ ልጅ እሷ ጋር ሆነ እና ለዚህ ስጦታ ስትሉ በቃ እግዚአብሔር የረዳችሁ ሰዎች እጃችሁ ዘርጉላት፣ አይዞሽ በሏት። ቢያንስ ምንም ማድረግ ካልቻላችሁ ደግሞ ደውላችሁ አይዞሽ አለንልሽ ብላችሁ ጸልዩላት፣ ዱዓ አርጉላት። በምትችሉ አምላክ በምሰማችሁ በምታምኑ ሙስሊምም ከሆናችሁ ክርስቲያንም ከሆናችሁ በምታምኑት አምላክ ዱዓ አርጉላት፣ አይዞሽ በሏት። እንዲሁም ደግሞ እንኳን ማረምም ማረችሽ፣ እንኳን ሌላ ልጅም እግዚአብሔር ሰጠሽ በሏት። እኔ ለምን አራስ ቤት ብዙ ነገር ነው የምፈታተነው፣ ብዙ ነገር ግን በዚህኛው መንገድ ልክ ለብሩ ሮጣ ባንክ ስትሄድ የሆነ ነገር ብትሆንስ ገና 15 ቀኗ ነው። እና በእውነት እሱ ነው ፊት ሁሉ መጥቶ የተደቀነ ምን ላርግላት፣ እንዴት እንዲሆናለን፣ እንዴት ትሆናለች እያልኩ ማለት ነው። እና እውነት ማረግላት ስላጣው ነው ወገኖቼ። የምችለው ያው እናንተ ነው ላላችሁ ቤተሰቦቼ ለእናንተ ሼር ላርግ ብዬ ነው። ግን እንደዚህ አይነት ሌብነት በጣም መጠንቀቅ አለብን። ብዙ ጊዜ ይደውሉና እንደዚህ አርጉ፣ እንደዚህ ንኩ የሚሉትን ቤተሰቦቻችሁንም ቢሆን አሁን ለሁሉም ነው፣ ለሀገር ውስጥም ብቻም ሳይሆን ለሁሉም ቦታ እንደዚህ አፕሊኬሽን እየላኩ ሀክ እየተደረገ በጣም ስልቱን እየቀያየረ ነው ሌብነት እየመጣ ያለው። ድሮ ሜዳ ላይ ስትወጡ አሁን ግን በተለያየ በአፕሊኬሽን መጥተዋል። በተለያየ ነገር ሀክ ያደርጋሉና እንድትጠነቀቁ እናንተም አይድረስባችሁ። እግዚአብሔር አያድርስ እንደዚህ አይነትን መከራ፣ እንደዚህ አይነትን ስቃይ እግዚአብሔር ከኛ ያርቅ እና ደጋግ ኢትዮጵያኖች፣ ደጋግ ኤርትራኖች፣ የይባፍ ወዳጆች የምትወዱን ሁሉ እንድታደርጉላት እኔ በፍቅር ጠይቃችኋለሁ። ውዶቼ ምርጦቼ ስለሰማችሁኝ አመሰግናችኋለሁ። ተባረኩ። ዘመናችሁ ሁሉ የተባረከ ይሁን። የምትሰጡ እጆቹ ሁሉ የተባረከ ይሁን። ላይክ ያረጋችሁም ሼር ያረጋችሁም እግዚአብሔር አምላክ ይባርካችሁ። ከማልቆ በረከት ያስባችሁ ላለው ውዶቼ ሰላም እደሩልኝ።